የአርሰናል የ18 ጨዋታዎች ያለመሸነፍ ጉዞ በስተመጨረሻም በዛሬው ዕለት በአስተን ቪላ ተቋጭቷል። በዘንድሮው የውድድር ዓመት የአርሰናል ጥንካሬ የነበረው ተቸግሮም ቢሆን አርሰናል ነጥብ ይዞ ይወጣ ነበር። ከተቻለ ያሸንፋል፣ ካልተቻለ ደግሞ አንድ ነጥብ ይዞ ከዛ ጨዋታ ላይ ይወጣ ነበር። ነገር ግን በዚህ ጨዋታ ላይ አርሰናል በአስተን ቪላ የተፈተነው እጅግ በጣም በከፍተኛ ሁኔታ ነበር። በጨዋታ ላይ መድፈኞቹ አንድ ጎል ተቆጥሮባቸው በመጀመሪያው አጋማሽ በማቲካሽ ጎል አማካኝነት 1-0 ሲመሩ ቆይተዋል። በሁለተኛው አጋማሽ የመድፈኞቹ አሰልጣኝ ሚኬል አርቴታ ሁለት አስገራሚ ቅያሬዎችን አድርጎ ነበር የተመለሰው። ቪክተር ዮኬሬስንና ሊያንድሮ ትሮሳርድን ወደ ሜዳ ካስገባ በኋላ የመድፈኞቹ ማጥቃት በጥሩ ሁኔታ ተነቃቅቶ ነበር ማለት ይቻላል። በዚህም አማካኝነት ሊያንድሮ ትሮሳርድ የሁለተኛው አጋማሽ በተጀመረ በጥቂት ደቂቃዎች ውስጥ ለአርሰናል የአቻነቷን ጎል ሲያስቆጥር ተመልክተናል። ከዚህ በኋላ ግን በተለይም አርሰናል ጎሉን ካስቆጠረ በኋላ የተወሰኑ መቀዛቀዞችን ስንመለከት ነበር። አስተን ቪላዎች በተደጋጋሚ ጊዜ ሲያጠቁ ተመልክተናል። በመጨረሻም ጨዋታው ሊጠናቀቅ ሽርፍራፊ ሰከንዶች በቀሩበት ሰዓት ተቀይሮ የገባው ኢሚሊያኖ ቡንዲያ ለአስተን ቪላ ጎል በማስቆጠር አስተን ቪላዎችን ወደ ሁለተኛ ደረጃ ከፍ እንዲሉ ያደረገች ጎል ሲያስቆጥር፣ በአንጻሩ ደግሞ አርሰናል ከ18 ተከታታይ ጨዋታዎች በኋላ ሽንፈት እንዲያጋጥመው ያደረገችን ወሳኝ ጎል አስቆጥሯል። ለመድፈኞቹ ደጋፊዎች ጨዋታው እና ውጤቱ እጅግ በጣም የሚያበሳጭና የሚያስከፋ ነበር ማለት ይቻላል። አሰልጣኝ ኡናይ ኤምሬ እንግዲህ ዛሬም የቀድሞ ክለባቸውን ገጥመው ጣፋጭ በቀልን የተበቀሉበት ቀን ሆኖላቸዋል። ጨዋታው እንዴት ነበር? አስተን ቪላዎች ምን አይነት ጫና ነበር የፈጠሩት? ከዚህ ባለፈ በአርሰናል በኩል ምን አይነት ክፍተቶችን ተመልክተናል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስተልን። የተወደዳችሁና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የቀጥታ ስርጭት ፕሮግራማችን ላይ ብዙ ሀሳቦችን ብዙ ነጥቦችን ስናነሳ ነበረ። አስተን ቪላ መረም ጨዋታውን ማሸነፉ ተገቢ ነበር ማለት ይቻላል። አርሰናል በየአመቱ አስተን ቪላን ሲገጥም እጅግ በጣም የሚቸገር ቡድን መሆኑን እናውቃለን። በባለፈው አመት በኤምሬትስ በተደረገው ጨዋታ 2-2 ጨዋታቸውን አጠናቀዋል። እንዲሁ ደግሞ አርሰናል እዚሁ ቪላ ፓርክ ላይ አስተን ቪላን ማሸነፍ የቻለበት ጨዋታ እንደነበር እናስታውሳለን። ከዛ በተጨማሪ ከሁለት የውድድር ዓመት በፊት አርሰናል ዋንጫ እንዲያጣ ትልቅ ምክንያት የነበረው በኤምሬትስ ስታዲየም 2-0 የተሸነፈበት ጨዋታ ነበር። አርሰናል በሁለተኛው ዙር ጨዋታውን ከማከናወኑ በፊት ለተወሰኑ ቀናት ለእረፍት ወደ ዱባይ አቅንተው ነበር እና የ19 ቀናት የዱባይ እረፍታቸውን አጠናቀው ሲመለሱ ፐርፌክት የሆነ ሲዝንን አሳልፈዋል። ማንቸስተር ሲቲ ጋር ተጫውተው አቻ ወጥተዋል። ኢቭን እንደውም ማንቸስተር ሲቲን አሸንፈዋል። ከማንቸስተር ሲቲ ጋር በተደረገው ጨዋታ ላይ ያንን ጨዋታ ውጤት ይዘው የወጡበትን አጋጣሚ ተመልክተናል። በእርግጥ ከዛ በኋላ አቻ የተለያዩበት የኤታሃዱን ጨዋታ ተመልክተናል። አርሰናል ያንን ጨዋታ ቢያሸንፍ በእርግጥ በጣም የተሻለ ውጤት ያስመዘግብ ነበር። አርሰናል ሊቨርፑልን አሸንፈዋል። እንዲሁ ደግሞ ከዛም በተጨማሪ ማንቸስተር ዩናይትድንም አሸንፏል። ያ ግን የአስቶን ቪላው ጨዋታ ኤምሬትስ ላይ አርሰናል 2-0 የተሸነፈበት ጨዋታ መድፈኞቹን ዋንጫ እንዳያገኙ ከዋንጫ ጎትቶ ያስቀረ ነበር እና ሁልጊዜ እንደሚታወቀው አስተን ቪላ በተለይም ኡናይ ኤምሬ ወደ አስተን ቪላ ከመጡ በኋላ ለአርሰናል እጅግ በጣም አስቸጋሪ ተጋጣሚ እንደሚሆኑ እናውቃለን እና በዚህም ጨዋታ ላይ የተመለከትነው እንዲህ አይነቱን ፐርፎርማንስ ነው። አርሰናል አስተን ቪላን ሲገጥም ጨዋታው ሊከብደው እንደሚችል ይታወቃል። አሰልጣኝ ኡናይ ኤምሬም ደግሞ ለአርሰናል ሲሆን በተለይ የተለየ ስሜትና የተለየ የተጫዋቾችን አቀራረብ ይዘው ነው ወደ ሜዳ የሚገቡት። ያንን ነው እንግዲህ እዚህ ጨዋታ ላይ ያተመለከት ነው። በአስተን ቪላ በኩል እንደተመለከት ነው በተለይም በተከላካይ አማካይ ቦታ ላይ ሁለት ተጫዋቾችን አጣምረው ነበር አሰልጣኙ ኡናይ ኤምሬ ወደዚህ ሜዳ ጨዋታውን ለማስጀመር እነዚህን ተጫዋቾች ያስገቡት። ቡባካር ካማራና አማዱ ኦናና በተከላካይ አማካይ ቦታ ላይ የጀመሩ ተጫዋቾች ናቸው። ከዛ ባለፈ ግን ኤዝሪ ኮንሳ፣ ፓው ቶሬዝ፣ ኢያን ማትሰን፣ ማቲካሽ በተከላካይ መስመር ላይ ጀምረዋል። ኤሚሊያኖ ማርቲኔዝ በቡድኑ በኩል ግብ ጠባቂ ነበር። ዮሪ ቲሊማንስ፣ ሞርጋን ሮጀርስ እና እንዲሁ ደግሞ ማጊን ከፊት ለፊታቸው ኦሌ ዋትኪንሰን አድርገው ተሰልፈዋል። ያው ወረቀት ላይ ስትመለከቱት 4-2-3-1 አይነት አሰላለፍ ይመስላል። በአንጻሩ በአርሰናል በኩል በሳምንቱ አጋማሽ ከተመለከትናቸው የጨዋታ አቀራረቦች የተወሰኑ ለውጦችን አሰልጣኙ ሚኬል አርቴታ አድርጓል። በሳምንቱ አጋማሽ
እንደተመለከትነው ቡካዮ ሳካ ተጠባባቂ ወንበር ላይ ነበር ሆኖ የጀመረው። በዚህ ጨዋታ ላይ ቋሚ ሆኖ ተመልክተነዋል። ኤዜም እንደዚሁ ቤንች ነበር። ኤዜም በዚህ ጨዋታ ላይ ቋሚ ሆኗል። ከዚህ በተጨማሪ ቤን ዋይት፣ ቲምበር፣ ሂንካፔና ካላፊዮሪ በተከላካይ መስመር ላይ የተመለከትናቸው ተጫዋቾች ናቸው። ያው የሂንካፔና የቲምበር እንግዲህ ለመጀመሪያ ጊዜ የተመለከትነው አዲስ ጥምረት ሆኗል። ማርቲን ዙብሜንዲ፣ ዴክላን ራይስ እና ማርቲን ኦዴጋርድ በመሃል ሜዳው ላይ የተጫወቱ ተጫዋቾች ናቸው። ሜሪኖ በዚህ ጨዋታ ላይ እንግዲህ በ9 ቁጥር ሚና ላይ ሲጫወት ተመልክተነዋል። ዳቪድ ራያ እንደተለመደው የቡድኑ ግብ ጠባቂ ነበር። እንግዲህ በአርሰናል በኩል ገና ከጨዋታው መጀመር አስቀድሞ ጥሩ እንቅስቃሴ ለማሳየት ሙከራን ያደርጉ ነበር። ለምሳሌ በጨዋታው 8ኛው ደቂቃ ላይ ኦዴጋርድ ከሳጥን ውጭ የሞከራትን ኳስ ስንመለከት ነበር። ከዛ ደግሞ በ14ኛው ደቂቃ እንደዚሁ ቡካዮ ሳካ ከሳጥን ውጭ የሞከራትን ኳስ እንደዚሁ ማርቲኔዝ ያወጣበትን ሂደት ተመልክተናል። ኢቭን በ21ኛው ደቂቃም በረቼዜ ጎል አስቆጥሮ ነበረ። ነገር ግን ከአሲስት ከቡካዮ ሳካ የተነሳውን ኳስ ኤዜ ማስቆጠር ቢችልም ከጨዋታ ውጭ በሚል ነበር የጎል የተሻረው። ነገር ግን የአስቶን ቪላዎች ማጥቃት በሆነ ሰዓት ላይ ብልጭ እያለ ይመጣ ነበረ። 9ኛው ደቂቃ ላይ የማጊንን ሰንጣቂ ኳስ ተመልክተናል። ኦሌ ዋትኪንስ ከበረኛው ፊት ለፊት ተገናኝቶ የሞከረውን ኳስ ዳቪድ ራያ ነበር የመለሰበት። እንግዲህ የአስተን ቪላ ምናልባት የመጀመሪያው የጎል ማግባት አጋጣሚ የነበረው የኦሌ ዋትኪንስ ኳስ ነበር። ከዛ በመቀጠል እንግዲህ በ36ኛው ደቂቃ የመጀመሪያውን ጎል ያስቆጥረዋል። ከግራ መስመር ላይ የተሻማውን ኳስ ነው እንግዲህ ማቲካሽ በሚያስገርም ቮሊ በዳቪድ ራያ ሁለት እግሮች መካከል ኳሷን ወደ ግብነት የቀየራት። ያው በዚህ ቦታ ላይ ካላፊዮሪ ነበር መገኘት የነበረበት፣ በደንብ ማቲካሽን ኮንትሮል ማድረግ ነበረበት። ግን በዚህ ተጫዋች በማቲካሽ እና በካላፊዮሪ መካከል ከፍተኛ ስፔስ ነበር። ከዚህ ባለፈ ደግሞ ኤዜ በዛ ቦታ ላይ ቆሞ የነበረ ቢሆንም ኤዜ ግን ኢቭን ከዚህ ተጫዋች በጣም ራቅ ብሎ ነበር የቆመውና ማቲካሽ ብቻውን ነበር ይህንን ኳስ ያገኘው። ኳሱ ሲሰጠው ምንም አላረጋጋም፣ አላበረደም ወይ ኳሱን ኮንትሮል አላደረገም። በጥሩ ሁኔታ ነው ኳሷን በቮሊ ሞክሮ ወደ ግብነት የቀየራት ማለት ነው። ከዚህም በኋላ እንግዲህ በአርሰናሎች በኩል የተወሰኑ እንቅስቃሴዎችን ስናይ ነበር። በመጀመሪያው አጋማሽ ለምሳሌ የቤን ዋይት ሙከራ፣ እንዲሁ ደግሞ ራይስ ከሳጥን ጠርዝ ላይ የሞከራትን ኳስ እንደዚሁ ተመልክተናል። አርሰናል በመጀመሪያው አጋማሽ ላይ ማጥቃቱ ጥሩ እንዳልነበር አንድ ማሳያ የሚሆን ነገር አለ። እሱም አርሰናል ምንም የማዕዘን ምት አላገኘም። በመጀመሪያው አጋማሽ አስቶን ቪላዎች 3 የማዕዘን ምት አግኝተዋል። ነገር ግን በአርሰናል በኩል ምንም የማዕዘን ምት አላየንም። ይሄ በአርሰናል በኩል የነበረው እንቅስቃሴ በማጥቃቱ ረገድ በጣም የተቀዛቀዘ መሆኑን የሚያሳይ ነበር። ታዲያ አርቴታ ይህንን ነገር በመረዳት በሁለተኛው አጋማሽ ልክ ከረፍት እንደተመለሱ በመልበሻ ክፍል ውስጥ እንግዲህ ለተጫዋቾቹ የሚሰጣቸው ኮማንድ ወይም ትዕዛዝ ሊኖር ይችላል። ሜሪኖን በመቀየር ዩኬሬስን ወደ ሜዳ አስገብቷል። እንዲሁ ደግሞ ኤዜን በማስወጣት ሊያንድሮ ትሮሳርድን ወደ ሜዳ እንዲገባ አድርጎታል። የሁለቱ ተጫዋቾች የመጀመሪያው 45 ሚና ትክክለኛ የማጥቃቱን ሂደት የሚያስቀጥል አልነበረም። ኤዜ እግር ላይ ኳስ በሚገባበት ጊዜ ማጥቃቱ በጣም ይዘገይ ነበር። እነዚህን አይነት ሁኔታዎች አይተናል። ኢቭን የሜሪኖንም እንቅስቃሴ ብናይ ብዙ ኳሶች ዴሊቨር ሲደረጉለት አልነበረም። ስለዚህ አርቴታ እነዚህን ተጫዋቾች ቀይሮ ወደ ሜዳ ተቀይረው እንዲወጡ አድርጓል። ሊያንድሮ ትሮሳርድ እንግዲህ ከጉዳት መልስ ነው በዚህ ጨዋታ ላይ ወደ ሜዳ የገባውና ያው የትልልቅ ጨዋታዎች ተጫዋች እንደሆነ ይታወቃል። እንግዲህ አርሰናል በ46ኛው ደቂቃ የመጀመሪያውን የማዕዘን ምት አግኝቷል። ከረፍት መልስ እንደተመለሰ ቡካዮ ሳካ ያሻማውን ኳስ እንግዲህ ኤዝሪ ኮንሳ ካወጣ በኋላ ነው አርሰናል የመጀመሪያውን የማዕዘን ምት ያገኘው። ሊያንድሮ ትሮሳርድ በዚህ አጋጣሚ ጥሩ ሙከራ አድርጎ ነበር። ከእንደገና ደግሞ በ50ኛው ደቂቃ ኦዴጋርድ ከቀይ መስመር ያሻማውን ኳስ ትሮሳርድ አሁንም ለጥቂት ነበር የኳስ የወጣበት። እንግዲህ በተከታታይ 2 ሙከራዎችን ትሮሳርድ አድርጎ ሳይሳካለት ነበር የቀረው። እንግዲህ በመጀመሪያዎቹ 5 እና 10 ደቂቃዎች በሁለተኛው አጋማሽ ላይ አርሰናል ፍጹም የበላይነት ወስዶ ነበር። እንደውም 89% አርሰናል ኳስ ሲቆጣጠር 11% ነበር አስቶን ቪላዎች ኳስ መቆጣጠር የቻሉት። ስለዚህ የአርሰናልን ፍጹም የበላይነት ተመልክተናል። ታዲያ በ52ኛው ደቂቃ ራይስ ከመሃል ሜዳ ላይ ኢንተርሴፕት ያደረጋትን ኳስ ሳካ ከቀይ መስመር ላይ በጥሩ ሁኔታ ለሊያንድሮ ትሮሳርድ አቀበለው። ሊያንድሮ ትሮሳርድ ወደ ግብነት ያችን ኳስ ቀይሯታል። በእርግጥ የተወሰነች ዲፍሌክሽን ነበረቻት ያችን ኳሱ በሚሻማበት ጊዜ ማለት ነው። ቪክተር ዩኬሬስ ነበር መጀመሪያ ኳሱን ሊያገኘው የነበረው። ዩኬሬስ ሳያገኘው ቀረ። ትሮሳርድ በጥሩ ሁኔታ ያንን ኳስ አስቆጥሮታል ማለት ነው። ልክ ከዚች ጎል የመቆጠር ደቂቃ በኋላ ግን አርሰናል በደቂቃዎች ውስጥ እየወረደ ፐርፎርማንሱ በጣም ዝቅ እያለ ተጫዋቾቹም ጋር መዳከሞችን ስንመለከት ነበር።
እና ኳስ ይዘው መጫወት ጀመሩ አስተን ቪላዎች። ኦሌ ዋትኪንስ እንደዚሁ በካውንተር አታክ አስገራሚ ሙከራ በ64ኛው ደቂቃ ላይ አድርጎ ራያ ያንን ኳስ የመለሰበትን ሂደት ተመልክተናል። አሰልጣኙ ኡናይ ኤምሬን ግን በዚህ የጨዋታ ሂደት ላይ አለማድነቅ አይቻልም። ምክንያቱም የድፍረት ውሳኔዎችን ነበር የወሰኑት። አርሰናል ጎል ለማግባት ጥረት እያደረገ እንደሆነ ያውቃሉ። ጎል አስቆጥሮባቸዋል። ነገር ግን እሳቸው ይህንን ነገር እያወቁ ማለንን ቀይረው በማስገባት ዋትኪንስን ነበር ያስወጡት። ከዛ በኋላ ከእንደገና ሌሎች ቅያሬዎችንም አድርገዋል። ኤሚሊያኖ ቡንዲያን ቀይረው ወደ ሜዳ አስገብተዋል። ጀደን ሳንቾን ቀይረው ወደ ሜዳ አስገብተዋል። እነዚህ ቅያሬዎች በጣም ፍሩትፉል ነበሩ ማለት ይቻላል። እንግዲህ ወደ ጋርድ ከሳጥን ውጭ ጥሩ ኳስ አክርሮ መጥቶ ማርቲኔዝ የመለሰበትን ኳስ እንደነበር አይተናል። በአርሰናል በኩል ከዛ በኋላ በጣም ብዙ ሁኔታዎችን ስንመለከት ነበረ። የሚሳሳቱ ተጫዋቾች ነበሩ። እነ ካላፊዮሪ የኮንትሮሊንግ ስተታቸውን ስንመለከት ነበር። በኋላ ላይ አርቴታም እንግዲህ ሳካን በመቀየር ማድዌኬን ወደ ሜዳ አስገብቷል። እንዲሁ ደግሞ ማርቲኔሊንም ቀይሮ አስገብቷል። ስኬሊም ወደ ሜዳ ገብቷል። ያው ትሮሳርድ ድጋሚ ጉዳት ያጋጠመው ይመስላል። እንግዲህ ተቀይሮ በድጋሚ የወጣው በዛ ምክንያት ይመስላል። ያው የመጨረሻው ደቂቃ ጎል እንግዲህ የብዙዎችን ልብ ያንጠለጠለ ነበረ። እንደተመለከታችሁት በረጅሙ የተሻገረ ኳስ ነበረ። ኳሱ በግንባር ተገጨ። የአርሰናል ተጫዋቾች ፔናልቲ ቦክስ ውስጥ ብዙ ታክል የሚወርዱ ኳሱን ለማስጣል የሚሞክሩ ተጫዋቾችን ስናይ ነበር። ፒየሮ ሂንካፔን፣ ጁሪየን ቲምበርን ያንን አይነት አስገራሚ ተጋድሎ ሲያደርጉ ነበረ። በስተመጨረሻ ግን እንግዲህ ከብዙ ትግል በኋላ እንግዲህ ዛ ፔናልቲ ቦክስ ውስጥ ከብዙ መታገል በኋላ በመጨረሻ ያችን ኳስ ኤሚሊያኖ ቡንዲያ በአንድ ወቅት እንግዲህ በአርሰናል ይፈለግ የነበረ ተጫዋች ነው። ኤሚሊያኖ ቡንዲያ በአስገራሚ ሁኔታ ያችን ጎል አስቆጥሮ የአርሰናልን የ18 ጨዋታዎች ያለመሸነፍ ጉዞ እንዲገታ ያደረገች ወሳኝ ጎል አስቆጥሮ አስተን ቪላን አሸናፊ አድርጓል ማለት ነው። አርሰናል እንግዲህ ለመጨረሻ ጊዜ በዚህ ውድድር ዓመት አንድ ጊዜ ነው የተሸነፈው። እሱንም ጨዋታ የተሸነፈው በሊቨርፑል አንፊልድ ሮድ ላይ ነበር። ያንን ጨዋታ እንግዲህ ሲሸነፍ በእኛ እንኳን አዲስ ዓመት የገባ አይመስለኝም። ኦገስት ወር ላይ ነው ያንን ጨዋታ ያሸነፉ የነበሩት እና ኦገስት ወር ላይ እንግዲህ አርሰናል በሶስተኛው ሳምንት ላይ ነው የተሸነፈው። ከዛ በኋላ ለተከታታይ 18 ጨዋታዎች በፕሪሚየር ሊግም በካራቦ ካፕ ላይም አርሰናል አልተሸነፈም ነበረ። ከተከታታይ ጨዋታዎች በኋላ እንግዲህ በዚህ ጨዋታ ላይ ያውም ደግሞ በመጨረሻ ደቂቃ ጎል ተቆጥሮበት አርሰናል ተሸንፎ ወጥቷል። ጨዋታው ላይ እንደው በአርሰናል በኩል ምንድን ነበር የነበሩት ክፍተቶች የሚለውን ነገር መመልከት አስፈላጊ ነው። እንግዲህ አንደኛው በተለይም በአርሰናል በኩል በዚህ ጨዋታ ላይ ለመሸነፉ ምክንያት አድርገን ከምንጠቅሳቸው ጉዳዮች ያው ኢንዲቪዥዋሎችን አናነሳም። ከሌ ጋር ጥፋት ነበር የሚለው ነገር እንዳለ ቢሆንም ግን ደግሞ የሆነ ተጫዋች ጥሩ አለመጫወት የቡድኑን ፐርፎርማንስ በተወሰነ መንገድ የሚያጎለው ይሆናል። ኤዜን ለምሳሌ እዚህ ጨዋታ ላይ እናነሳለን። እንግዲህ ኤዜ ዛሬ በማርቲኔሊ ቦታ በግራው መስመር ላይ የጀመረ ተጫዋች ነው። ግን ደግሞ ኳስ ይዞ በሚሄድበት ሰዓት ላይ ኳስ እግሩ ላይ በጣም ይዘገይ ነበር። ያንን የፓው ቶሬዝን አስገራሚ ክሮስ ስንመለከት እዛ ቦታ ላይ ማቲካሽ ያንን ኳስ እንዳያገኘው ብሎክ ለማድረግ የቆመ ተጫዋች እሱ ነበር። ግን ኤዜ በሚገባው ሁኔታ ያንን ኳስ ብሎክ ማድረግ ወይም ደግሞ ማውጣት አልቻለም። ቅድም እንዳልኩት እዚህ ቦታ ላይ መገኘት የነበረበት ካላፊዮሪ ነበር። ግን ከካላፊዮሪም በተጨማሪ ኤዜ ደግሞ እዛ ቦታ ላይ እስከተገኘ ድረስ ኳሱን ብሎክ ማድረግ ኢቭን ተጫዋቹን በደንብ መሸፈን ይችል ነበር። አሁን ኤዜ ከተጫዋቹ አጠገብ በደንብ ተጠግቶ ቢቆም ኖሮ ማቲካሽ እንደዚህ በምቾት ተደላድሎ ኳሱን ላይ ሞክረው ይችል ነበርና ይህንን ሁኔታ በዚህ የጨዋታ ሂደት ላይ ተመልክተናል። ከዛ ውጭ ግን ከኤዜ የምንጠብቃቸው ሁኔታዎች ነበሩ። በተለይ ማርቲን ኦዴጋርድ በመሃል ሜዳው ላይ ጀምሯል። ልክ ነው፣ ግን ኳሶቹን በደንብ ኢንተርሴፕት ማድረግ አለበት እና ደግሞ ዴሊቨር የሚያደርጋቸው ኳሶች ከኤዜ እግር ላይ ይጠበቃሉ። እንደ ኤዜ አይነት ኳሊቲ ያላቸው ተጫዋቾች ሜዳው ሲገቡ አንድ የሚጠበቀው ነገር ቶሎ ቶሎ ኳሶችን እንዲያቀብሉ፣ ቶሎ ቶሎ ኳሶችን ዴሊቨር እንዲያደርጉ፣ ምናልባት የግል ክህሎታቸውን ተጠቅመው ተሻጋሪ ኳሶችን፣ ሰንጣቂ ኳሶችን፣ የሚሻሙ ኳሶችን፣ ሎንግ ቦሎችን እንዲያቀብሉ በግል ጥረታቸው ሙከራዎችን እንዲያደርጉም ጭምር ነው የምናየው። ለምሳሌ አሁን እኔ በግሌም ከዚህ በፊት አንስቼዋለሁ። ማርቲኔሊ በመከላከሉ ረገድ በጣም ያልተነገረለት ተጫዋች ነው። ወደኋላ እየተመለሰ ተከላካዮችን ያግዛል፣ ቦታዎችን ይሸፍናል፣ ዱዌሎችን ይፋለማል። ከማርቲኔሊ አርሰናል ያገኝ የነበረውን ነገር ከኤዜ አላገኘም። በዚህ ምክንያቱ ነው አሁን የመጀመሪያው ጎል ተቆጥሯል እያለን የምንገኘው እና እንዲህ አይነቶቹ ነገሮች ደግሞ በኤዜ በኩል የተመለከትናቸው ነበር ማለት ይቻላል። ከዚህ ባለፈ ግን ፋይናል ሰርድ ላይ የአርሰናል ተጫዋቾች በደንብ ኮኔክት ማድረግ አልቻሉም ነበር። ለምሳሌ የነ ቡካዮ ሳካ፣ የነ ኦዴጋርድ ከዛ ደግሞ የራሱ የኤበሬቺ በደንብ ኮኔክት ያለ ማድረግ አርሰናል በቂ የሆነ የግብ ዕድል እንዳይፈጠር አድርጎታል።
አርሰናል ብዙዎቹን ሙከራዎችም ኢቨን ሲሞክር የተመለከትነው በሁለተኛው አጋማሽ ነው። ለምሳሌ ሙሉ የጨዋታውን መረጃ በግርድፉ ብንመለከተው አርሰናል የበላይነት ወስዷል ብለን ልናነሳ እንችላለን። ቪላ 47 በመቶ ነው ኳስ የተቆጣጠረው፣ አርሰናል 53 በመቶ ኳስ ተቆጣጥሯል። ሁለቱም 15 ሙከራዎችን ሞክረዋል። አርሰናል 9 ነው የሞከረው በኦን ታርጌት ደረጃ፣ አስቶን ቪላ 6 ነው የሞከረው። ግን የአስቶን ቪላ ኤክስፔክትድ ጎል ይበልጣል። 2.27 ነበር፣ የአርሰናል 1.87 ኤክስፔክትድ ጎል ሞክረዋል። በአንጻሩ 320 ኳሶች በተሳካ ሁኔታ ተቀባብለዋል አስቶን ቪላዎች። አርሰናል 373 የተሳኩ ኳሶችን የተቀባበለው። በአርሰናል በኩል 85 በመቶ የኳስ ቁጥጥር 85% የተሳኩ ኳስ የማቀበል ንጻሪ ነበራቸው። ቪላ ደግሞ 82 በመቶ ኳስን በተሳካ ሁኔታ የማቀበል ንጻሪዎችን ተመልክተናል። ግን አስቶን ቪላ 43 ጊዜ በአርሰናል የፍጹም ቅጣት ምት ግብ ክልል ውስጥ ኳስ ነክቷል። በአንጻሩ ደግሞ አርሰናል 32 ጊዜ ነው የነካውና ይሄ ማለት እንግዲህ አርሰናል በደንብ ፍጹም ቅጣት ምት ግብ ክልል ውስጥ ሲገባ እንዳልነበር፣ ብዙ ኳሶች ዴሊቨር ሲደረጉ እንዳልነበሩ የሚያሳይ ነው። ኢቭን እኔ እንደው በጣም ከገረሙኝ ነገሮች መካከል ሜሪኖ እኮ የግብ ሙከራ እንኳን እንደው እንዲሞክር ዴሊቨሪዎች ሲቀርቡለት አልነበረም እና በሁለተኛው አጋማሽ ልክ እንደ ጨዋታው ከመጀመሩ በፊት የሁለተኛው አጋማሽ ከመጀመሩ በፊት ኤዜንና ሜሪኖን አርቴታ ቀይሮ ያስወጣው አንዱ በዚህ ምክንያት ነው የሚለውን ነገር ማንሳት እጅግ በጣም አስፈላጊ ይሆናል ማለት ነው። ሌላው ግን በዚህ ጨዋታ ላይ የተመለከትነው ትልቁ ነገር እኔ መከላከሉ ይመስለኛል እና የምር ቅድምም ከቢኒ ጋር በነበረን የቀጥታ ስርጭት ፕሮግራም ላይ ስናነሳው እንደነበረው አርሰናል ሳሊባና ማጋሌሽን በደንብ የሚናፍቅበት ጨዋታ ይመስለኛል። የዚህ ጨዋታ በአርሰናሎች በኩል መከላከሉ ላይ መረጋጋት አናዩም ነበር። በጣም ሲተረማመሱ ነበር። አንደኛው ከአንደኛው ጋር መግባባት እስከማይችሉ ድረስ ነበር ሲጫወቱ የነበሩት። ያንን ስንል ደግሞ በግላቸው ይለፉ የነበሩ ተጫዋቾችንም ክሬዲት እንዳናሳጣ መጠንቀቅ ይኖርብናል። ለምሳሌ ሂንካፔ በዚህ ጨዋታ ላይ ያለውን በሙሉ ሰጥቷል። 90 ደቂቃ የሚወርዳቸው ታክሎች፣ የሚያወጣቸው ብሎኮች፣ ሸርተቴዎቹ በጣም የተዋጣለት ነበር ፒየሮ ሂንካፔ። ግን እስከ ዛሬ ድረስ ብዙ አይተን የማናውቀውን በነ ካላፊዮሪ ቦታ ላይ ስህተቶችን እናይ ነበር። ቲምበር በጣም ጫና በዝቶበት ነበረ። እንግዲህ አዲስ አይነት ጥምረት ነው እያየን የምንገኘው እና ሳሊባና ማጋሌሽ የምር በአርሰናል በኩል እንግዲህ ለአመታት ምን ያክል ወጥ በሆነ ብቃት ሲጫወቱ እንደነበር የምታውቁት እንደዚህ ተከላካይ መስመር ተጫዋቾች እየተጎዱ አርሰናል በየሳምንቱ አዳዲስ አማራጮችን ለመሞከር በተገደደ ጊዜ ነው እንግዲህ ሳሊባና ማጋሌሽ ሲጣመሩ አይተናል። ከዛ ደግሞ ማጋሌሽና እንደዚሁ ሂንካፔ በአርሰናል በኩል የሆኑ አይነት ኬሚስትሪዎችን ለመፍጠር ሲሞከር ነበር። ባለፈው ደግሞ ሞስኬራና ሂንካፔ ተጣምረዋል። ዛሬ ደግሞ ቲምበርና ሂንካፔ ተጣምረዋል ማለት ነው እና እነዚህ ሁለት ተጫዋቾች የምርም ሚስ የሚደረጉ ተጫዋቾች መሆናቸው፣ አንደኛ የቆመ ኳስን መጠቀም የሚችሉ ተጫዋቾች ናቸው። ሁለተኛ ደግሞ የመከላከል ሶሊዲቲያቸው እጅግ በጣም ጠንካራ ነው። ይህንን ስንል ቲምበር በጣም ጥሩ አልነበረም ለማለት አይደለም፣ ሂንካፔ በጣም ጥሩ አይደለም ለማለት አይደለም። ሁለቱም ዛሬ በጣም ምርጥ እንቅስቃሴን አሳይተዋል። ግን ደግሞ መከላከል ስንል ያው የቡድን መዋቅር ጭምር ነውና በማጋሌሽና በሳሊባ ይመራ የነበረው የቡድኑ የመከላከል መዋቅር አሁን ላይ ብዙ ክፍተቶችን እንዲያመጣ ያደረገው የሁለቱ ተጫዋቾች አለመኖር ጉዳይ ነውና በተለይ በአርሰናል በኩል የነዚህ ተጫዋቾች አለመኖር ብዙ ክፍተቶችን በዚህ ጨዋታ ላይ እንድንመለከት አድርጎናል ማለት ይቻላል። ሌላው ግን እንደው በአርሰናል በኩል የተመለከትነው ደግሞ በቡድኑ በኩል የመዳከም ሁኔታዎችን ነው። አሁን ይህንን ነገር ሳነሳ ባለፈውን በቼልሲ ጨዋታ ላይ ተናግሬው ነበር። አሁንም በተመሳሳይ ይህን ሁኔታ ነው እየተመለከትን የምንገኘው። አስቶን ቪላ በጨዋታው ላይ ማሸነፍ ይገባው ነበር፣ ምንም የሚያጠያይቅ አይደለም። በ90 ደቂቃ ለነበራቸው እንቅስቃሴ፣ ለመከላከል ጥንካሬያቸው፣ ለማጥቃት ሂደታቸው በሙሉ የሚገባቸውን 3 ነጥብ አግኝተው ወጥተዋል። እንደውም ላይቭ ላይም ስናነሳ እንደነበረው አርሰናል 1 ነጥብ ራሱ ይዞ ከወጣ በጣም እድለኛ ነው እያልን ነበረና በአርሰናል በኩል ቡድኑ በአጠቃላይ መረጋጋት ውስጥ አልነበረም። ጎል አስቆጥሮ አቻ ከሆነ በኋላ ሁለተኛ ጎል ለማስቆጠር ይጫወታል ብለን ስንጠብቅ አርሰናል ጭራሽ አፈግፍጎ ወደ ኋላ ከኳስ ጀርባ ሆኖ ነበር ሲጫወት የነበረው። ለዛ ነው አስቶን ቪላዎች በሁለተኛው አጋማሽ በኳስ ቁጥጥር የበላይነት በጣም ጥሩ የኳስ የበላይነትን በፖዚሽን ረገድ በማሳየት በዚህ ጨዋታ ላይ ጎል ለማስቆጠር ጥረት ሲያደርጉ የነበረውና ይህንንም ነገር በደንብ የተመለከትንበት ሂደት ነው ማለት ይቻላል። ሌላኛው ግን አርሰናል ደግሞ ኤምሬትስን በጣም የሚናፍቅ ቡድን ነው። ዘንድሮ
አርሰናል ነጥብ የጣለባቸውን ጨዋታዎች ብትመለከቱ አብዛኞቹ ከሜዳቸው ውጭ የተጫወተባቸው ጨዋታዎች ናቸው። ለምሳሌ አንፊልድ ላይ ሲሸነፍ ከሊቨርፑል ጋር ከሜዳ ውጭ ነው የተጫወተው። ከሰንደርላንድ ጋር በስታዲየም ኦፍ ላይት ነው አርሰናል ይኸው ውጤት የተመዘገበው። ከዚህ በተጨማሪ ደግሞ ከቼልሲም ጋር ሲጫወት በስታንፎርድ ብሪጅ ነው ይሄ ውጤት የተመዘገበው። ከሲቲ ጋር ብቻ ነው ኤምሬትስ ላይ አርሰናል አቻ የተለያየው እና ይሄም ጨዋታ እንደዚሁ ከሜዳ ውጭ አርሰናል የተሸነፈበት ሆኗል። እንግዲህ ሰንደርላንዶች ባለፈው ስታዲየም ኦፍ ላይት ላይ በነበረው ጨዋታ ላይ ዳንኤል ባላርድ ያስቆጠራትን እጅግ በጣም የምታስገርም ጎል ስንመለከት ቀድመው ነው በዛ ጨዋታ ላይ ጎል ያስቆጠሩት። ከቼልሲ ጋር በነበረውም ጨዋታ ላይ ቼልሲ እንደዚሁ ቀድሞ ጎል አስቆጥሯል። ሊቨርፑልም በተመሳሳይ በሶቦዝ ላይ በኩል ያደረገው ይሄንን ነው። ዛሬም አስተን ቪላ ይሄንን ነገር አድርጓል እና በእርግጥ አርሰናል ከሜዳ ውጪ በቀላሉ እጅ የሚሰጥ ቡድን አይደለም። ያው አርቴታ እንደው በቅያሪ ረገድ ዘግይቷል ማለትም አንችልም። ጥሩ ተጫዋቾችን ቀይሯል። እርሊ ዮኬሬስን አስገብቷል፣ ማድዌኬን አስገብቷል። በኋላ ላይ ደግሞ እነ ማርቲኔሊንም ቀይሮ አስገብቷል፣ ትሮሳርድን ቀይሮ አስገብቷል። የሚችለውን ነገር በሙሉ አድርጓል። ግን ጨዋታው ላይ የነበረው ነገር ከቁጥጥሩ ውጪ ነበር ማለት ይቻላል እና ትላንትና የነበረኝን የላይቭ ፕሮግራምም የቪዲዮ ዝግጅትም ከሰማችሁ አርሰናል ቀድሞ ጨዋታውን መጨረስ አለበት እያልኳችሁ ነበር። በተለይ በመጀመሪያው አጋማሽ አርሰናል ቶሎ ጎሎችን የማያስቆጥር ከሆነ እጅግ በጣም ሊቸገር ይችላል እያልን ነበረና ደቂቃዎች እየገፉ በሄዱ ቁጥር ለአርሰናል ሰዓታቱ በጣም አስቸጋሪ መሆናቸው አይቀሬ ነበር። በመጨረሻም እንግዲህ ጎል ሲቆጠርበት የተመለከትነው በዚሁ ሁኔታ ነው ማለት ነው። መጨረሻ ላይ ግን የሊያንድሮ ትሮሳርድን ጉዳይና እንዲሁ ደግሞ የአርሰናልን ዋንጫ የፉክክሩን ጉዳይ የምንመለከት ይሆናል። ሊያንድሮ ትሮሳርድ ለአርሰናል እጅግ በጣም ወሳኝ ተጫዋች ነው፣ ምንም የሚያጠራጥር አይደለም። እንግዲህ በየጨዋታው ላይ አርሰናል ወሳኝ ጎሎችን የሚያስፈልገው ከሆነ ሊያንድሮ ትሮሳርድ ጎል ያስቆጥራል ማለት ነው። እኔ ባለፈው ክረምትም እንዲሁ ስናገር የነበረው ይሄ ተጫዋች ከአርሰናል መልቀቅ የለበትም፣ ለአርሰናል በጣም ጠቃሚው ተጫዋች ነው እያልኩ ሳነሳ ነበረ። ያው የተፈጠረውም እንግዲህ ይሄንኑ አይነት ሁኔታ ነው የተመለከት ነው እና ሊያንድሮ ትሮሳርድ ጎል ብቻ የሚያስቆጥር ተጫዋች አይደለም። ሊያንድሮ ትሮሳርድ ጎል አያስቆጥርም፣ የሚያስቆጥረው ወሳኝ ጎል ነው። የዚህ አትሌቲኩ ጸሐፊ አርቴ ደሮክ ነው ይሄንን አይነት አገላለጽ የተጠቀመውና ምን ያክል ለአርሰናል በጣም ወሳኝ ተጫዋች መሆኑን የምንመለከትበት ነው። እንግዲህ የትኛውም የአርሰናል ተጫዋች እንግዲህ ከየካቲት 2023 ጀምሮ ስንመለከት ሊያንድሮ ትሮሳርድ ባደረገው ልክ ይሄ ጌም ቼንጂንግ ወይም ስቴት ቼንጂንግ የሚባሉ ጎሎችን ያስቆጠረ ተጫዋች የለም። አርሰናል ወሳኝ ሰዓት ላይ ካስቆጠራቸው 25 ግቦች 16ቱን ያስቆጠረው ሊያንድሮ ትሮሳርድ ነው። ይሄ ማለት እንግዲህ ስትመለከቱት 64 በመቶውን የሚሆነውን ጎል የሚያስቆጥረው እሱ ነው እና ኢቭን ከኤዜ ጋር የነበራቸው ፐርፎርማንስ እዚህ ጨዋታ ላይ አይገናኝም። ኤዜ በጣም ኳሶች ይዘገዩበት ነበር፣ በጣም ዲሌይ ነበረው የእሱ አጫዋወት። ትሮሳርድ ግን ከገባ በኋላ በጣም ነበር ሲያፈጥነው የነበረው። ቅድም እንደነገርኳችሁ በጥቂት ደቂቃዎች ውስጥ እንግዲህ በ5 ደቂቃዎች ውስጥ 2 ሙከራዎችን ሞክሯል። ከዛ ሶስተኛው ላይ ነው የተሳካለት። በ7 ደቂቃ 3 ሙከራ ሞከረ፣ አንዱን ወደ ጎልነት ቀየረው። ከዮኬሬስ ጋር የነበራቸው መናበብ እጅግ በጣም የሚያስገርም ነበር የሊያንድሮ ትሮሳርድ እና ይህንን ተጫዋች አርሰናል በተለይ በባለፈው በጉዳት ምክንያት ማጣቱ እጅግ በጣም አርሰናልን ዋጋ ሲያስከፍለው የነበረ ነገር ነበር ማለት ይቻላል። ለመድፈኞቹ የሊያንድሮ ትሮሳርድ መኖር ምንም በማያጠያይቅ ሁኔታ እጅግ በጣም አስፈላጊው ተጫዋች መሆኑን እንረዳለን። ያ ብዙ የአርሰናል ደጋፊዎች እንግዲህ ስለ ታይትል ሬሱ መጠየቃቸው አይቀርም። እንደው ታይትል ሬሱን አሁን አርሰናል እንዴት ባለ መንገድ ሊቀጥል ይችላል የሚለውን ነገር እናያለን እና ያው ሲዝኑ ላይ እንደዚህ ወጥ በሆነ መንገድ ላይቀጠል ይችላል ወይ ሲዝኑ ላይ እንደዚህ ባለ ወጥ በሆነ ብቃት ላይቀጠል ይችላል። አንዳንዴ እንደዚህ አይነት እንቅፋቶች ሊያጋጥሙ ይችላሉ። አንዳንዴ እንደዚህ ወድቆ መነሳቶች ሊኖሩ ይችላሉ እና አርሰናል ደግሞ እድለኛ አይደለም። በቃ የሆነ ጨዋታ ሲጫወት የሆነ ተጫዋች ይጎዳል። ባለፈው ሞስኩዌራን፣ ከዛ በፊት የሆነ ተጫዋች፣ አሁን ደግሞ ሊያንድሮ ትሮሳርድን አይተናልና በየጨዋታው ላይ አርቴታ የሆነ ተጫዋች በቃ በጉዳት ምክንያት ያጣል። ግን ደግሞ ያንንም ሁኔታ ደግሞ እጅግ በጣም አርቴታ እንዴት አድርጎ ሊያስተካክለው ይችላል። አሁን እንግዲህ ቼልሲ ጨዋታውን እያከናወነ ነው። ይህንን ድምጽ በመቀዳበት ጊዜ ማንቸስተር ሲቲም እየተጫወተ ነው። ደግሞ ከባባድ ተጋጣሚዎች ናቸው። ቼልሲም ከቦርንመዝ ነው፣ ሲቲም ከሰንደርላንድ ነው። እንግዲህ እስካሁን የውጤት ለውጦች የሉም እና ምናልባት እንግዲህ አላቅም በዚህ ጨዋታ ላይ ነጥብ ሊጥሉ ይችላሉ። ግን ነጥብ ባይጥሉም ሲቲም ቼልሲም ቢያሸንፉም ገና ነው። አርሰናል በቃ ከዚህ በኋላ አይሆንም ለማለት አይሆንም። አርሰናል በቃ የዛሬው ጨዋታ ላይ የሚችሉትን አድርገዋል ተጫዋቾቹ። እውነት ለመናገር አንዳንዴ ከአቅም በላይ የሆኑ ሁኔታዎችን ነው የምንመለከተው ማለት ይቻላል። አርቴታም ቢሆን ጨዋታው ካለቀ በኋላ ይህንን ሽንፈት አምኜ ለመቀበል በቃ ደቂቃዎች ፈጅተውብኛል ብሏል እና ማይታመን ሽንፈት ነው እውነት ለመናገር።
አልቋል ጨዋታው እኮ 95ኛው ደቂቃ ላይ በቃ ሽርፍራፊ ሰከንዶች በቀሩበት ሰዓት ላይ የተቆጠረ ጎል በመሆኑ ምክንያት አርቴታ ይህንን አስተያየት ነው የሰጠው። እና የጉዳቶችንም ጉዳይ በተመለከተ ስለ ሊያንድሮ ትሮሳርድ አርቴታ ተጠይቆ ነበር። ሊያንድሮ ትሮሳርድ ለትንሽ ደቂቃ ብቻ ተጫውቷል። ቀደም ብለን ያንን ለማድረግ ወስነናል፣ መቀየር ስለነበረብን ተጫዋቹን ቀይረነዋል የሚል ሀሳብ ነው የሰጠው። እና እንግዲህ ለአርሰናል እጅግ በጣም ፈታኝ የነበረ ጨዋታ እንደነበረም ጭምር ነው የተመለከት ነው። ግን ደግሞ እንደውም ከሌሎች ክለቦች አንጻር ካየ ነው አርሰናል አሁን በተለይ ከሌሎቹ ቡድኖች አንጻር ቢያንስ በአንጻርነት የተሻሉ ጨዋታዎችን ያደርጋል። አሁን አርሰናል በሳምንቱ አጋማሽ ከክለብ ብሩዥ ጋር ነው የሚጫወተው። ከዛ በኋላ ወልቭስን ይገጥማል። ያው ወልቭስ ላይ አርሰናል 3 ነጥብ ይዞ የሚወጣበት እድል በጣም ሰፊ ነው። ምክንያቱም ወልቭስ ዘንድሮ ጥሩ ጊዜን እያሳለፈ አይደለም። ከዛ ከኤቨርተን በካራቦ ካፕ ደግሞ ከክሪስታል ፓላስ ጋር ይጫወትና የሚገርማችሁ ከብራይተን ጋር ተጫውቶ በ19ኛው ሳምንት ከ20 ምናምን ቀን በኋላ ከራሱ ካስቶን ቪላ ጋር አርሰናል ይጫወታል። እና አርቴታ በደንብ ተዘጋጅቶ ልክ አሁን ያንን እንደ ሞዴል ፈተና ብታዩት ቀጥሎ ማትሪክ ነው። በቃ አሁን ሞዴሉ ላይ በአስቶን ቪላ ተሸንፏል። ኤምሬትስ ላይ እንግዲህ ዲሴምበር 30 ሲገናኙ አርቴታ በደንብ በቃ ይህንን ሽንፈት ለመበቀል አስበው ተዘጋጅቶ የሚመጣበት ይመስለኛል። እና ኤምሬትስ ላይ ነው የሚደረገው፣ በደጋፊዎቹ ፊት የሚያደርገው ጨዋታ ነው። በጣም በትልቅ ድባብ የሚያደርገው ጨዋታ ይመስለኛል። ከዛ በኋላ እንግዲህ ከቦርንማስ፣ ከሊቨርፑል፣ ከኖቲንግሃም፣ ከኢንተር ሚላን እና ከማንቸስተር ዩናይትድ ጋር ነው አርሰናል ጨዋታውን የሚያከናውነው። የሌሎቹን ተጋጣሚዎች ብንመለከት ለምሳሌ ቼልሲ እና ማንቸስተር ሲቲ ከነማን ጋር ይጫወታሉ የሚለውን ነገር ብናይ ማንቸስተር ሲቲ እንግዲህ ከሰንደርላንድ ጋር ከተጫወተ በኋላ ሪያል ማድሪድን ነው የሚገጥመው። በቻምፒየንስ ሊጉ ከባድ ጨዋታ ነው። ከዛ ከክሪስታል ፓላስ፣ ከብሬንትፎርድ፣ ከዌስትሃም፣ ከኖቲንግሃም መልሶ እንደገና ከሰንደርላንድ ከዛ ከቼልሲ ነው የሚጫወተው እና የሲቲም ጨዋታዎች በጣም ከባባድ ናቸው። ኢቭን ከብራይተን እና ከማንቸስተር ዩናይትድም ጋር ይጫወታል እስከ አዲሱ ዓመት ድረስ እንደምንመለከተው። ቼልሲም ቢሆን ከዚህኛው ጨዋታ በኋላ ከቦርንመዝ ጨዋታ በኋላ ማለት ነው ትንሽ ጠንከር ያሉ መርሃ ግብሮች ናቸው የሚኖሩበት። ከኤቨርተን ጋር ይጫወታል በፕሪሚየር ሊግ፣ ከአታላንታ ጋር በቻምፒየንስ ሊግ ከተጫወተ በኋላ ከካርዲፍ ጋር በካራቦ ካፕ ይጫወታል፣ ከኒውካስል፣ ከዛ ከአስቶን ቪላ፣ ከዛ ከቦርንመዝ፣ ከዛ ከማንቸስተር ሲቲ፣ ከዛ ከፉልሃም፣ ከዛ ከብሬንትፎርድ የሚጫወቱትና ሶስቱም ከባባድ ጨዋታ ነው ያላቸው። አርሰናልም፣ ቼልሲ፣ ማንቸስተር ሲቲ። አሁን ለአርሰናል መፍትሄ የሚሆነው በቃ በራሱ እድል መወሰን ነው። ሌሎቹ ውጤት መጠበቅ ሳይሆን የራሱን እድል በራሱ መወሰን ነው ለአርሰናል የሚጠበቅበት ማለት ይቻላል። እንግዲህ መድፈኞቹ በዚህ ጨዋታ ላይ አሳማኝ በሆነ ሁኔታ እውነት ለመናገር አሳማኝ በሆነ ሁኔታ ተሸንፈዋል። ግን እድለኞችም አይደሉም። የተጫዋቾች ጉዳትም ሌሎች ነገሮችንም እናነሳለን። ጨዋታውን እንዴት ተመለከታችሁት? በአርሰናል በኩል ለተመዘገበው ሽንፈት ክፍተቶች ብላችሁ የተመለከታችኋቸው ነገሮች ምንድን ናቸው? ያው የጨዋታ መደራረቦች ብዙ ነገሮች አሉና ሌሎቹ ክለቦችም ላይ ሲቲም ላይ ቼልሲም ላይ የምናያቸው የጨዋታ መደራረቦችም እንግዲህ ሶስቱንም እኩል በሆነ ስቴጅ ላይ እንዲቀመጡ ነው የሚያደርጋቸው። አሁን ማን የተሻለ ሆኖ ከዚህ ይወጣል የሚለውን አብረን እንመለከታለን። አርሰናል እንግዲህ ከ18 ተከታታይ ጨዋታዎች በኋላ በዚህ ክለብ ተሸንፏል። ከአስተን ቪላ ጋር ከወሳኝ ቀናት በኋላ ተመልሶ የሚገናኝ ነው የሚሆነው። ከ24 ቀናት በኋላ ይገናኛል። በዚህ ጨዋታ ላይ አርቴታ አስተን ቪላን ይበቀል ይሆን? ዲሴምበር 30 ኤምሬትስ ስታዲየም ላይ ይህንን ጨዋታ የምንመለከተው ይሆናል።